ደግነት ነው ሐረር ውስጥ የምታገኝ ጀነራሲቲ ደግነት ታገኛላችሁ ብላ ይሏቸዋል። እዚህ ሀገር መተው ሐረርን ጎብኝተው የሄዱ ነጮች የጻፉትና የተናገሩትን ሳይ አንደኛው ብለዋል ምን ብለዋል? ኤክስትሪምሊ ጉድ ፒፕል ብለዋል። ኤክስትሪምሊ ከመጠን ያለፉ መልካም ሰዎች። ሌላዋ ደግሞ ምን ብላለች? ኢንተራክት ለማድረግ የማያስቸግሩ ህዝቦች ብላቸዋለች። እና ተመልሰን እንመጣለን ይላሉ። ቅድም ያነሳሁት ፈረንሳዩ ገጣሚና ጸሐፊ አርተር ራምቦ ራሱ ከሀገሩ ዞር ማለት ሲፈልግ ኢትዮጵያ መጥቶ ሐረር ነው የተቀመጠው። ለዚህ ነው ሙዚየም የተሰራለት። ኢትዮጵያኖችን የማውቀው ደግነታችንን ነው። ብዙ ሀገሮች ሄጃለሁ። በሞቴ ብላ የሚል ሰው ነው የቻለው። ዮንቱ ሀፍሳም ሊለኝ ይችላል እንደው ደግ ከሆነ ባላለ እርግጠኛም ሳይሆን ነው የሚል በሞቴ ብላ የሚል ግን ሰምቻለሁ። በሞቴ ብላ የሚል ህዝብ ነው። ደግ ህዝብ ነው። ሐረር በእንደዚህ ይዘው ስጋ ለጅብ የሚመግቡ ሰዎች ታያላችሁ። በእጃቸው ስጋ ያበላሉ። በእንጨት አድርገው ስጋ ይመግባሉ። ጅቡን በላተኛውን አልምደውት አውሬውን አልምደውት አስቀምጠውታል። የሐረር ህዝብ እንኳን ሰው አውሬ ያለምዳል የተባለው ለዚህ ነው። እኛ በደንብ አዳምጡኝ። በእልህ ከመጡብን ጀግኖች ነን። ግን ጀግንነታችንና ፉከራችንን ሁሌ አይደለም የምንጠቀምበት። የዲፕሎማሲ ጫና ሊያረጉብን ሲሞክሩ፣ ማዕቀብ ሊያረጉብን ሲሞክሩ፣ እንደዚህ ሊውጡን ሲመጡ አውሬውን መለወጥ እንችልበታለን። ውሃ እናረጋቸዋለን በዲፕሎማሲ። ኃይለኞችና ጀግኖች ብቻ አይደለንም፣ ጥበበኞች ነን። በጥበብ ስንት ማዕቀብ ነው ያከሸፍነው። ኢትዮጵያ ላይ ስንት ነገር ይደረጋል ተብሎ ነበረ። ግን ኔጎሼት እያደረጉ እናቶ ብናልፍ በጥበብ ተቆጥቶ የመጣውን ውሃ